አልሰማችሁኝም እንዴ? የአድናን ቤት ነው አይደል? አዎ ነው። እናንተ እነማን ናችሁ? መተዋወቅ እንችላለን? እኔ ባለቤቱ ነኝ። ማለቴ የአድናን ሚስት። እኔ ወንድሙ መርማሪ ዳዊት እባላለሁ። እንኳን ደህና መጣ። እና አትገባም? ወዴት ልትሄዱ ነበር? እየወጣችሁ ነበር መሰለኝ። አይ እኛ እዚሁ ነበር፣ ማለቴ የምንሄድበት ቦታ ነበረ። ለዛ አይቻልም። አሁን ከኔ ጋር የምናወራው ነገር ይኖራል። ማለቴ ምን እናወራለን? ያን ያህል አንገብጋቢ ጉዳይ ነው። እሺ አድናንን ጥሩልኝ አንድ ጊዜ። የኔ ጌታ፣ ያው እንደነገርኩህ እኛ የሆነ ቦታ ልንወጣ ነበር። ባይሆን አንተ እኛ እስክትመጣ ድረስ ከአድናን ጋር አረፍ ብላችሁ ጠብቁ። እኔ እንደምመጣ አድናን አልነገራችሁም? አድናን እንደው ነግሮናል አይደል? አልነገረንም። የተለያየ ቃል እየተናገራችሁ ነው። ምን ችግር አለ እንዴ? ኧረ ምንም ችግር የለም። የምን ችግር? ጥሩ፣ እንግዲያውስ አድናንን ጥሩልኝ። አድናንን? እሺ እኔ እጠራልሃለሁ። ያሁሉ ስቃይ ያሁሉ ጭካኔ ለዚሁ ነው። እንዲህ መሆኑን ባውቅ ኖሮ ይሄን ነገር አላደርግም ነበር። ያን ሁሉ ክፋት አልፈጽምም ነበር። አርፌ ትዳሬን አክብሬ ሚራ ምን ሆነሽ ነው? ባላስፈላጊ ሰዓት እየዘላበልሽ ነው ያለሽው። ባላስፈላጊ ሰዓት ሮቤል ማሰባቆም እንዴ? እድሜ ልኬን እኮ ቂንጦ ልበሰበስ ምታልኩ አይገባም። አንቺ ሴትዮ ቆይ ችግርሽ ምንድን ነው? በቃ ማድረግ ያለብን ነገር እናደርጋለን። ተረጋጊ። አትሰልም እንዴ? ወንድም አድናን ስምን ሰጥቶኛል። ለዛ ነው እንዴ? ቆይ እንዴት ማለቴ የኔን ስም መጥራቱ ለምን አስፈለገ ብዬ እኮ ነው። እዚህ ቤት ነዋሪ ነህ አይደል? ለዛ ነው ስምህን የነገረኝ። ምን ነው ስምህን መናገር አልነበረበትም ነው እንዴ? ለዛ ነው። አይ ለነገሩ ምን ችግር አለው? ችግር የለውም እኮ እኔው ራሴ አይደለሁ እንደ ለፖሊስ ነገር ያልኩት። አድናን ምን አለ? ጠራው? አድናን እኮ የለም ወጥቷል። ምን ማለት ነው? አድናን የለም ማለት ራሱ አይደል እንደ ደውሎ ቤት መሆኑን የነገረኝ? እኔ እንጃ አላወኩም፣ ግን ብቻ ቤት የለም፣ ሳይወጣ አይቀርም። ጥሩ፣ ቤቱን ማየት እችላለሁ እስከዚያው? አይ ቆይ እንጂ ቆይ ይኸውልህ፣ ሻይ ጠጣ። ሻይ አጠጣም? እስከዛ እኮ አድናንም ሊመጣ ይችላል፣ ማን ያውቃል? ሻይ እየጠጣ የምን ሻይ ነው? አድናን ባይመጣም ደግሞ ችግር የለውም። እኔ የመጣው ለስራ ነው። አድናን እስከሚመጣ እኮ ባለቤቱ ሻይ ጥላለች። እሱን ሻዩ ከድል በኋላ ይደርሳል። ቅድሚያ ለስራ ተሰጠው። እኔ የምለው ግን ማለቴ አድናን ለአንተ ወደ መኝታ ክፍል ልትገባ ፈቅዶላል እንዴ? አዎ በሚገባ ምርመራዬን ሙሉ ለሙሉ እንድጀምር አድናን ፈቃድ ሰጥቶኛል። ወይዘሮ ሚራ ምን እያደረግሽ ነው? አይ ምንም፣ እዚህ ጋር ቆሜ እኮ እየጠበኩ ነው። ምንድን ነው የምጠብቂው? አረ ምንም። እንዴ ምን እጠብቃለሁ? ያው እዚህ ጋር ቆሜ እኮ። ቆመች ሳይሆን እያየሽ ነው እንጂ
ሻዩን ነው የምጠብቂው? የምን ሻይ? ታዩ የሳራ ክፍል የት ነው? በመጀመሪያ ቀን ብዙ መጨናነቅ የለብንም። የሳራ? አዎ የሳራ ክፍል። የሳራ ክፍል እዚህ። አድናን አለ እንዴ? የለም ተብለህ እኮ ነበር። ቀጥሬ ትሄዳለሁ መርማሪ። አንተን እየጠበቅኩ እኮ ነው። ነይ እንጂ አንቺን ሊያናግር እኮ ነው የመጣው። ተዋት ሂድ። መጀመሪያ ከአንተ ጋር እናውራ። እሺ ካልክ ጥሩ። ሳሎን አረፍ ብለን እንነጋገራ ፕሊዝ። ቁልፉ እኔ ጋር ነው። የምን ቁልፍ? የመኝታ ቤቱ ከፈለከው ብዬ ነው። ኧረ ፈልገው። ያው ምን ያደርግልኛል ብለህ ነው የምፈልገው? ጥሩ ውስጥ ግባና ጠብቀኝ። አድናን ጋር ልጨርስና ወደ አንተ እመጣለሁ። ነው? እሺ። ሻይ ቡና ትኩስ ነገር ምን ኢንስፔክተር? ምንም አያስፈልግም። ወደ ስራ እንግባ። እሺ ጌታዬ፣ አንተ እንደሚመች ብቻ አድርግ። እውነት እስኪወጣ ድረስ እዚህ ቤት አዛዥ አንተ ብቻ ነህ። መልካም። እዚህ ቤት አሁን ማን አለ? ለሆና፣ ሚራ፣ ሮቤል አራታችን ብቻ አለን። ለሆና ማለት የሳራ መንትያት ነች? አዎ፣ በጣም የተጎዳችው እሷ ነች። እህቷን ከረጅም ጊዜ በኋላ ፈልጋ ብትመጣም እንደ እድል ሆኖ ሳራ ማግኘት አልቻለችም። የእድል ጉዳይ አልከኝ? አጋጣሚ በጣም ያሳዝናል። አድናን፣ በእኛ ስራ ምንም አይነት እድልና አጋጣሚ የሚባል ነገር የለም። ሁሉም ነገር የሚሆነው መሆን ስላለበት ነው። ስለዚህ የምናልፈው አንዳች ነገር አይኖርም። ጥሩ እሺ፣ አንተ የፈለከውን ነገር አድርግ። እኔ እናንተን አሰራር ባውቅ ኖሮማ እስከዛሬ መች እየተዋሸው ኖር ነበር ብለህ ነው። ጥሩ፣ ከሷ ልጀምር መሰለኝ። ልጥራት አይደል? የት ነች? እኔ ራሴ ሄዳለሁ። የሳራ ክፍል ነች። ጥሩ። እኔ ይሄንን ፖሊስ ምንም አልወደድኩትም። የሆነ ቀፋፊ ነገር ነው። አስተያየቱ ሲያስፈራ ብታይ። እና ደግሞ ሁሉንም ነገር ካልጠረጠርኩ የሚል አይነት ሰው። እኛንማ ወንጀለኞች ናቸው ብሎታል መሰለኝ። በተለየ አይን ነው እያየን ያለው። ከጠበቅኩ በላይ ትንሽ አስቸጋሪ ፖሊስ ነው ሚራ። የፖሊስ ጥሩ የለውም ሮቤል። እኛ ወንጀለኛ እስከሆን ድረስ ጥሩ የሚባል ፖሊስ የለም። የሚያወራበት መንገድ ደሜን ያፈለኝ። አጉል ራሱን እንደ አክተር እኮ ነው እያየ ያለው። አዎ፣ እኛ ቀድመን አንድ ነገር ማድረግ ካልቻለን የዚህ ቤት አክተር የሚሆነው እሱ ነው። ከዛ መጨረሻ ላይ ይመጣና ሁሉንም እውነት የሚያወጣው እሱ ነው። እሱንም አንፈቅድለትም። እንዲያገኘን ደግሞ እድል አንሰጠው። ቆይ እስኪ ንገረኝ፣ ከዚህ እንዴት ነው መውጣት የምንችለው? በፖሊስ ካቴና። ምን? የምን የፖሊስ ካቴና ነው? ምን እያወራ? የፖሊስ ካቴና? ምን ካቴና ፈልጋችሁ ነው? አይ እኔና ሚራ እኮ የተጨዋወትን ነበር። ምን ነው ተፈለግን እንዴ? አይ አልተፈለጋችሁም። የፖሊስ ካቴና ስትሉ ጆሮዬ ጥልቅ ያለ ስለመሰለኝ ነው። አይ እንዲሁ ለቀልድ ያህል እያወራን ነበር፣ ለዛ ነው። አዎ የተጫወትን ነው። ወይኔ ጉዴ! ቆይ ግን ለምንድን ነው እንደዚህ እያየን ያለው? አድናን የሆነ ነገር ብሎት ይሆናል። እንዴ ምን ይለዋል? እሱ ራሱ እኮ ሳራ እንደሞተች አያውቅም። አላውቅም ሚራ፣ አላውቅም። ብቻ የሆነ ነገር። ወይኔ ይህ ውሻ በመጨረሻም ደረሰብን ማለት ነው። ወይኔ ሮቤል። አቤት። ማን ልበል? መርማሪ ዳዊት እባላለሁ። እሺ ምን ልታዘዝ? ስለ እህትሽ መጥፋት ጥቆማ ደርሶን ስለነበር አንዳንድ አጋዥ የሆኑ መረጃዎችን ለማግኘት ነበር። እሺ በደስታ በምትፈልጉ ነገር ሁሉ አግዛችኋለሁ። ብቻ እናንተ እህቴን አገናኙ። ቆይ ወንበር ላምጣልህ።
ጥሩ አመሰግናለሁ። እሷን ለማግኘት ምንም ነገር አደርጋለሁ። ብቻ እናንተ ተባበሩኝ። እህቴ በጣም የዋሴት ነበረች እና እዚህ ነበር ተቀጥራ የምትሰራው። በስልክም ብዙ ጊዜ እናወራ ነበረ። ከዛ እዚህ ቤት ስመጣ የለችም። ማናቸውም ደግሞ የት እንዳለች ሊነግሩኝ ፈቃደኛ አይደሉም። አናውቅም አሉኝ። በስልክ ምን ትልሽ ነበር? ቤቱ ጥሩ እንደሆነ፣ በተለይ ደግሞ አድናን። ግን ደግሞ ሚራና ሮቤል እንዳልተመቿት ነበር የምታወራው። ለምን አልተመቿትም? አለመመቸት ስትልስ ምን ማለቷ ነበር? ምን ማለቷ እንደሆነ እንኳን አልነገረችኝም። ግን ደግሞ በተደጋጋሚ ጥሩ ሰዎች አይደሉም ትለኝ ነበር። አንቺስ ልጠይቂያት አልሞከርሽም? እኔማ ያው ሌሎች ነገሮችን ስለነበር ማውራት፣ ስለዚህ ነገር በደንብ አላወራው። ጥሩ ቀጥይ። ዘርዝራ ሳትነግረኝ ስንገናኝ እንደምናወራ ብቻ ነበር የነገረችኝ። ግን ደግሞ እዚህ ስመጣ እህቴ የለች። ተረጋጊ ተረጋጊ። ስለ ሮቤልና ስለ ሚራ የሰጠሽኝ መረጃ በጣም ጥሩ መረጃ ነው። እውነት መርማሪ፣ እቺ ተረጋጊ የምትለዋ ቃል ሳልወድ በግዴ ስንቱን አስቻለች መሰለ። ይኸው እንግዲህ ተረጋግቼ እህቴን በተስፋ እየጠበቅኳት ነው። አይዞሽ፣ አሁን እንኳን እውነት የሚወጣበት ጊዜ ደርሷል። መርማሪ፣ በእህቴ መጥፋት ውስጤ በጣም ተቃጥሏል። እንደምል አላውቅም። ጥሩ፣ አሁን ትንሽ ተረጋጊና ደግሞ ቆይተን እናወራለን። ምናልባት ጥቃቅን የሚመስሉ ነገሮችን በሙሉ አንድ ሰዓት አስቀሪ ትነግሪኛለሽ። እሺ፣ ችግር የለውም። ጥሩ፣ እመለሳለሁ፣ እናወራለን። ወይኔ ይቅርታ፣ ሻይ ቡና ምን ላምጣልህ ብዬ እኮ ነው የመጣሁት። ምንም አልፈልግም፣ ግን ማንኳኳት አልነበረብሽም? ያው እኩል እኮ የደረስነው እናንተ፣ ለዛ ነው። አመሰግናለሁ፣ ምንም አልፈልግም። እሺ ምን ብሎ ነው ፖሊሱ? ምን እለዋለሁ? በሳራ የመጥፋት ጉዳይ ምርመራ አድርግ ነው። እንደዛ ብቻ ነው ያልከው? ስለ እኔ ምንም አላልከው? ምንም አላልኩትም። ምን አለ? በጣም እያፈጠጠብኝ ነው አድናን። የሆነ ነገር ካልከው ግን አድናን ይቆጫል። እያስፈራራኝ ነው ሮቤል? አዎ መጥፎ ነገር ይፈጠራል። ስም አድናን፣ እስከ ዛሬ ለአንተ እኔ ምስኪን ሰው ነበርኩ። ከዚህ በኋላ ግን እቀየርብሃለሁ። ምን ልትሆን ፈለክ? እባክህ አንበሳው፣ ህይወትህ ከሞት የሚሻለው በመተንፈስ ብቻ እንዲሆን አድርጓል። ሮቤል እንዴት ጎብዛል? እባክህ እኔ ላይ የዛትክ እኮ ነው። ታውቋል? አዎ በደንብ አውቃለሁ። ይውላል በደንብ ስማኝ። ስለ እኔ አንድ ነገር ብለው ከሆነ እመነኝ፣ አሁን ያልኩን ነገር እንዳለ በህይወት ውስጥ ታያለሽ። ጭራሽ ታስፈራራኝ ትሞክራለህ? አድና ምን እያደረክ ነው? ልቀቀኝ። ዝጋ። ይኸውልህ ስትይ የነበረውን ቀጥላ በላ። እንዴ አድናን ልቀቀኝ። ህግ ባለበት ሀገር ምን ለማድረግ የሞክርክ? አንተ ምን እየሰራ ምን ሆናችኋል? ምንድን ነው የተፈጠረው? ይሄ ባለጌ ንግግሩ ያስጠላል። አረ እኔ የተናገርኩት እውነት ነው። መቼም በወንድም ላይ ክስ አይመሰረትም እንጂ እኮ ኑሮ ይኸው ነው። ሌላ ምን አለ? ምን ሆነ? እውነት ጭራሽ እኔን ታስፈራራኛለህ? አዎ አንተ ጨካኝ ነህ። ሁልጊዜ እኔ ላይ በመዛትና ድብደባ በማድረስ ልታስፈራራኝ ትሞክራለህ። ይሄ ውሻ አሁን እኮ ፖሊስ ውስጥ የሆነ ነገር መጫር ፈልጎ ነው። እንዴ መሆናችኋል? አድናን ትልቅ ሰዎች አይደላችሁም እንዴ? ይሄ ባለጌ ነው። ቶ ይቅርታ፣ ትንሽ ስሜት ያርጎኝ ነው። ስራችንን መቀጠል እንችላለን። ቆይ ለምንድን ነው ሳራ ሮቤልና ሚራን የማትወዳቸው? ይህንን ነገር ሳራ በነበረችበት ጊዜ ታውቅ ነበር አንተ? እኔ እንጃ፣ ግን በጣም ተንኮለኛ ስለሆነና ከጀርባ የሚሰሩብኝን ነገር ስላወቀች ይመስለኛል ከዚህ ወጣችሁ። ምን ይሰሩ ነበር? ምንም አይሰሩት አለ። ምንም የማያደርጉት ነገር አለ። ይወና ፖሊስ አወራሽ እንዴ? ምን አለሽ? እህቴ ትገኛለች። እንደውም ብዙ ፍንጮች እንዳገኘና እህቴን በቅርቡ እንደሚያገኛት ነገረኝ። እውነትሽን ነው? ፍንጮች አግኝቻለሁ አለሽ? እንደውም አሁን በቅርቡ እንደሚያገኛት ነግሮኛል። ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ ነው ያልሽው?
አራም ያላልኩም እንዴ? ቆይ ደግሞ ለምን እላለሁ? አሁን እኮ አምልጦሽ ወይኔ ጉዴ ብለሻል ሚራ። ያምሻል እንዴ? ለምንድን ነው ወይኔ ጉዴ የምለው? ባይሆን ልል የምችለው ወይኔ በጣም ደስ ሲል ምናምን ነው ልል የምችለው። ከሆነ ጥሩ ሉዋና፣ እውነቴን ነው የምነግርሽ። እኔ ከሳራ መጥፋት ጋር ምንም ነገር አያገናኘኝም። እሱን እንኳን ፖሊስ ውስጥ ጠይቅሽ ለሱ መልሽለት። አንቺ ግን ስለኔ ቢጠይቅሽ ምን ትይዋለሽ? እኔማ ማውቀውን በሙሉ ምንም ነገር ሳልደብቅ እነግረዋለሁ። ስለኔ ምንድን ነው የምታውቂው? ስላንቺ እርጉዝ እንደሆንሽ ከሮቤል ጋር እንደምትማግጪ ምናምን ብዙ ነገር። አራ እንዴ ተይ እንጂ ሉዋና፣ ምን ሆነሽ ነው? እንጂማ አይባልም። ይሄ በጣም አሳፋሪ ነገር ነው። ሲወራ ያሳፍራል፣ ሲደረግ ግን አያሳፍርም አይደለ? ያው አሁን እኮ እሱን ነገር ትቼዋለሁ። ታውቂ የለ እንዴ? ይሄንን ደግሞ በነገራችን ላይ እኔ ባልነግረውም እንኳን እሱ ፖሊስ ነው፣ ስለዚህ ማወቁ አይቀርም። አንቺ ግን ስለኔ ቢጠይቅሽ እባክሽ ሉዋና መጥፎ ነገር አትንገሪው ስለምንሽ። ቆይ የምትፈሪው ነገር አለ እንዴ? የለም እንዴ ምን እፈራለሁ ብለሽ ነው? ግን ያው ደስ ስለማይለኝ ነው። ታዲያ ምንም ካልፈራሽ የሚጠይቅሽ ነገር በሙሉ በትክክል መልሽለት። ደግሞ ከአንቺ ከመጣ ይሄ ነገር ታማኝነትሽ ይጨምራል። አንቺ እንግዲህ ቢሆን ኖሮ ይሄኔ ሁሉም ነገር ያበቃል። ወይኔ ሮቤል ምን ያደርጋል? እሱ ነው አንገላትን ብሎ ጉድ ያደረገኝ ነው አይደለ? እሺ በቃ እንደዛ ከሆነ ራሴ እነግረዋለሁ። በጣም ጥሩ ምክር ነው የመከርሽኝ አንቺ። ሌላ የምትጠይቂኝ ነገር የለም? ደግሞ አትፍሪ፣ የፈራሽ ትመስያለሽ። ምን ነው? ምንም የሚያስፈራ ነገር የለም። እንደውም አሁን በጣም ነው ደስ ያለኝ። ሁልጊዜ ባላጠፋሁት ነገር ከምወነጀል እውነቱ ቢታወቅ ነው ደስ የሚለኝ። እንደዛ ከሆነ ጥሩ፣ እንኳን ደስ አለሽ። እንኳን አብሮ ደስ አለ ሉዋናዬ። በይሽ አሁን ውጭልኝ፣ ደስታዬን አንቺ ሳላይ ላጣጥምበት። እሺ ምን ሆነ ነው? ኮቴ የለም እንደተደነገጥከኝ እኮ። ሳራ የት ነች? የት ሄዳ ነው? እኔ ምንም ነገር አላውቅም። ከሀገር ነው የወጣችሁ መሰለኝ። የምር ካላመንከኝ ከፈለክ ምን እልሃለሁ። መሀል ላይ ቆየኝና ሳራ የት እንዳለች ንገረኝ። እኔ እንጃ፣ እኔ ምን አውቃለሁ ብለህ ነው? ግን ውጭ የወጣች ነው የሚመስለኝ። መሰለኝ አልፈልግም። እርግጠኛ የሆንሽበትን ብቻ ንገረኝ። ያው ለእኔ ውጭ መውጣት እንደምትፈልግ ነግራኝ ነበር እና ይህም ብቻ ነው የማውቀው። እሷ የጠፋች ዕለት አንቺና ሮቤል ብቻ ነበራችሁ ቤት የነበራችሁት አይደል? እኔ እንጃ እና እንዴ ይሆናል እንግዲህ መሰለኝ። ነው? አዎ ነው። አዎ ልክ ነው፣ እንደዛ ነው። የታደረጋችኋት ንገሪኝ። ሁለታችሁ ብቻ ነበራችሁ? ከዚያስ? እንዴ እኔ ማውቀውን እኮ ተናግሬያለሁ። ቆይ የት እናደርጋታለን? ሉሃናና አድናን አንቺና ሮቤልን ሳራ እንደማትወዳችሁ ነግሮኛል። ለምንድን ነበር? እርግጠኛ ነኝ ይሄን ኖር የነገሩክ ለራሳቸው ነገሮችን ለማስተካከል ፈልገው ነው እንጂ እኔና ሳራ እኮ በሰላም ነበር የምንኖረው። አረ እንደውም እኔና እሷ ስንጠራራት እዚህ ይለኛል እማ ምናምን ነበር የምንባባለው። እርግጠኛ ነሽ ሚራ? ሞት እውነቴን ነው። ተዋቸው እባክህ፣ እነሱ በባዶ ሜዳ እኔ መወንጀል ስለሚፈልጉ ብቻ ነው። ማለት ለምንድን ነው አንቺን መወንጀል የሚፈልጉት? ያው አድናን እኔ ሚስቱ እያለው እኔ ላይ ደርቦ ሉሃና ማግባት ፈልጎ ነው። እስኪ አስበው መርማርዬ። እና ከሳራ ጋር ሰላም ነበራችሁ? አዎ እንዴ በደንብ ሰላም ነበር። ጥሩ እሺ፣ እንገናኛለን። ሌላ የምጠይቀኝ ነገር ካለ ጠይቀኝ። ሁሉንም ነገር እውነቱን እነግርሃለሁ። እኔ ለራሴ በጣም ሆዴ ባሰኝ ሰው ነበር። እውነት የሚሰማኝ ሰው እስካሁን ድረስ እፈልግ ነበር። ስላገኘው ደስ ብሎኛል። አየሽ፣ እኔ ሰው ብሶት ልሰማ አልመጣሁም። የተቀበረን እውነት ላውጣ እንጂ። ይሄ ሰይጣን የሆነ ሰውዬ እኔ ከምንም አላማረኝም ነበር። ሮቤል ምን እያደረክ ነው? አልጌ ጫሜ ስር ገብቶ ማለቴ ጫሜ አልጌ ስር ገብቶብኝ እሱን ላወጣ ያልኩ መጣ። ጫማ አልጋ ውስጥ ገብቶ ጠፍቶ ለማውጣት ወይስ የምትደብቀው ነገር ኖሮ ለመደበቅ? ምን
ምን ይኖራል ብለህ ነው እኔ ጋር? ደግሞ እኮ ከፈለክ ማየት ትችላለህ አንተም። የሳራን የሆነ ነገር እየደበክ ነው አይደል? ምናልባት የኔ መምጣት አስደንግጦ የሳራን የሆነ ነገር መሰወር ፈልገህ እንዲሆንስ? የሳራ ዕቃ እኔ ጋር ምን ያደርጋል? ይሄ እኮ የኔ ክፍል ነው ሆኖናል። ደግሞ ከአንተ መምጣት ከማንም በላይ እኔን ነው ያስደስተው። ምናልባት አይታወቅም፣ ከሳራ መሰወር ጋር በተያያዘ ያንተም እጅ ሊኖርበት ይችላል። ሳራ እኮ እዚህ ክፍል እኮ አትገባም። ደግሞ እንደጠፋች አላውቅም ነበር። እንደሄደች ነበር የሰማሁት። ሮቤል ውሸታም ነህ እንዴ? ኧረ በፍጹም። ቆይ እንዴ ማለት እንዴት እንደዚህ አልከኝ? ሳራ በጣም ትረዳህ እንደነበረ ነው መረጃ ያለኝ። ነገሩ ወደ እኔ እንዲዞር ተፈልጎ ነው እንደዚህ የተባልከው። በእርግጠኝነት ልብ ብለህ ከተመለከትክ እዚህ ቤት ያለው ነገር በጣም ከባድ ነው። በጣም የቱ ነገር ነው ወደ አንተ የሚዞረው? ደግሞ ይህንን የፈለገው ማን ነው? አድናን ይሆናል። ቅድም እያየው ነው እንዴት እንዳይበድለኝ አይደል? በቻለው ሁሉ እኔን ማጥቃት ይፈልጋል። ወንድምህን አትወደውም እንዴ? እኔ እንዳየሁት ግን አይነህ ውስጥ ምንም አይነት የፍቅር ስሜት አልተመለከትኩም። አይወደኝም አለ አይደል? ሁኔታ ጥሩ አይደለም። ምን ሆነሃል? አንድ ወንድሜ እኮ ነው እንዴ። ወደዋለሁ እንጂ በደንብ ድብና አድርጌ ነው የምወደው። ቆይ ባልወደው ኖሮ እንደዚህ ህይወት ውስጥ ኖር ነበር? አንተ ራሱ ታስቡ። ስለዚህ ሳራ የት እንዳለች አታውቅም ማለት ነው? በፍጹም አላውቅም። እንዴ ቆይ እኔ እንዴት ላውቅ እችላለሁ? እስቲ አስበው። በእርግጥ ልክ ነው፣ ሳራ ትረዳኝ ነበር። ግን ሳራ እኔን ከመርዳት ውጭ የዘለለ ግንኙነት የለን። እመኔ። ሳራ ፓስፖርት አላት እንዴ? ምናልባት ስለዚህ የምታውቀው ነገር አለ? አላውቅም። ያው ሊኖራትም ላይኖራትም ይችላል። ያው ለማንኛውም ሰው። ሚራ ግን አላት፣ ያስመዘገባት ሮቤል ነው ብላኛለች። ውይ ረስቼው። አዎ አላት። እኔ እኮ በቃ ይኸው ትልቁ ችግሬ ምንድን ነው? እረሳለሁ። አሁን አወራኝ መርሳት ነው። አላት። አሁን ያስታውስኩት። አላት። አንተ አላት። በሮቤልና በሚራ መሀል አንድ ትልቅ የደበቁ ሚስጥር እንዳለ ጠርጥሬያለሁ። ይገርማል። እንዴት ልረሳው ቻልክ? እባክህ ይሄ እኮ ፈጽሞ የሚረሳ ነገር አይደለም። አይ እንደው ስትጠይቀኝ ስለረሳሁት ነው እንጂ እንዴት እረሳዋለሁ ብለህ ነው? ያው አጋጥሞ አያውቅም የሆነ አንዳንዴ ዝም ብለህ የምዘነጋው ነገር። ይኸውልህ ሁልጊዜ ለምጠይቀውና ለምመልሰው ነገር ትኩረት ስለምሰጥ አንዳች ነገር አልዘነጋም። አየህ እኔ ደግሞ ችግሬ ምንድን ነው? ከመሬት ተነስቼ ነገሮችን እዘነጋለሁ። ታውቃለህ፣ ለሌላ ጊዜ ትኩረት ማድረግ እንዳለብኝ ያስተማርከኝ። እዚህ ቤት ሊያጠቃኝ የሚፈልግ ሰው አለ ብለህ ታስባለህ? አድናን እና ለዋና እኮ አይወዱኝም። ለምን? ምን አውቃለሁ? ሚስቱን ትቶ ከእሷ ጋር ስለያዝኳቸው ነው መሰለኝ። ይኸው ጥምድ አድርገው ይዞኛል። ሚራስ ምን አይነት ሰው ነች? ሚራ እንኳን ምንም አትልም። እሷ ደህና ነች። ግልጽ አድርግልኝ። ያው እንደው ለወንድሜ ጥሩ ሚስት እንደሆነች አውቃለሁ እንጂ ከዛ የዘለለ እንደው ስለ ሰው ልጅ እርግጠኛ ሆነ እኮ ማውራት በጣም ከባድ ነው። በቃ ለዛሬ ይበቃኛል። ነገ ግን እመጣለሁ። አይኖቼ እዚህ ቤት ናቸው። እሺ፣ ቻው ቻው። ለማንኛውም እዛ ጋር እቃ ወድቀዋል። የምን እቃ? እቃው አነሳዋለሁ፣ ችግር የለውም። ጥሩ። ጦሰኛ የሆነች ሴትዮ እቃዋ አያልቅም እንዴ? እንደው እኔ ቆይ ላድርገውሽ። ቆይ ግን አድናን የእውነት እህት የምትገኝ ይመስላል? አታስቢ የኔ ቆንጆ፣ ሁሉም ነገር ይስተካከላል። እንዴት ያለ ጎበዝና አደገኛ ፖሊስ መሰለሽ። ይኸውልሽ እሱ ጀምሮ ያልተሳካለት ምንም ጉዳይ የለም። ይኸውልሽ አመሰግናለሁ። እሺ የኔ ጌታ። አንቺ እኮ የኔ ነሽ ሚስቴ። አምናለሁ። እሺ ለዛሬ በቂ የሚባል ምርመራ አድርጌያለሁ። እንደፈለከ ሆነልን ኢንስፔክተር። ያው እንደ መጀመሪያ ቀን በቂ ነው። በሚያስፈልግ ነገር በሙሉ ካጠገብ ነኝ። የሚነግሩ ነገር በሙሉ ውሸት ነው። ስለ ስራዬ ስጋት አይግባ።
ሰው የሚያወራውን ሳይሆን የሚያስበውን የምሰማው። ተመልሼ እመጣለሁ። ግን መርማሪ አደራ ይሄን ነገር ሎና እህትሽ ትገኛለች፣ አትጨነቂ። ከዚህ በኋላ የሳራ ጉዳይ የሚያስጨንቀው አንቺን ሳይሆን የበለጠ እኔን ነው። አመሰግናለሁ በጣም። ልሸኛው። ሄደዋል ወይ? አዎ ከአድናን ጋር አብረው ወጡ። ትሰማኛለህ ሮቤል? የዚህ ሁሉ ምንጭ ያችን ሆና ነች። ይሄን እሷን ከለናት ቢኖር ተገላግለን ነበር። ኧረ አንቺ ልጅ አይንሽን ከለሆናል። አንቺ ምን ሆነሽ ነው? አሁን ላለፈው ሰው ለሚመጣው ነው መጨነቅ ያለብን። ትሰማኛለህ? አንድ ነገር ወደ እኔ ከዞረ ሮቤል ተጠራጠር አሳልፈ ይሰጣለሁ። አድርጊውና ሞክርኛ። እኔ ደግሞ እርጉዝ እንዳለሽ ለአድናን ነግሬ እንዲገልሽ ነው የማደርገው። መሞት እኮ በጣም መታደል ነው። እሺ እስር ቤት ከመግባት 10 ይሻላል። ደግሞ ምፈራ እንዳይመስል ታስፈራራኝ ባክሽ። ሁለቱም አይቀርልሽ። አሁን ይኸውልሽ የጀመርሽን ጨዋታ አቁሚ። እኔ ማለት አንቺ፣ አንቺ ማለት እኔ ነን። በይሳት ሚራ ትሽ ሁልጊዜ ዛቻ ብቻ እንዴ። ቆይ ግን አንተ አይምሮ አንድ ቀን እንኳን መፍትሄ አያበጅም እንዴ? ራስሽንም እኔንም በሚገባ ተከላከይ ሚራ። ካልሆነ ግን አይንሽን ጨፍነሽ ስትገልጪ ራስሽን 4 የሆነ ቤት ውስጥ ተገርችሞ ነው የምታገኙሽ። ቀላል አይመስለኝም። እሺ ራስን መከላከል ደደብ ሚራ። የሆነን አንድ ነገር አድርጋትና መጨረሻችን ነው የሚሆነው። አልለቅሽም። ሰማለ ሮቤል፣ አሁን ወደድክም ጠላህም እህቴን ካደረክበት ታመጣታለህ። ሉዋና ቆይ ለፖሊሱ ምንድን ነው ያልሽው? እሱ እንኳን አንተን አያገባህም ሮቤል። ሉዋና እባክሽ ነገ እንዳይቆጭሽ። እኔ አንቺን አፍቅሬ አንቺን ላለማጣት ስል ባደረግኩት ነገሮችን ቀይረሻት ነገር። በተደጋጋሚ እኮ ሳራ እኔ ጋር ነች ብለሃል አይደለ? ሉዋና ስለማፈቅርሽ ነው አንቺ ስለምትጨነቂ። ጥሩ በዚሁ ቀጥሉ። ወይ እኔ ወይ ደግሞ እናንተ እናሸንፋለን። ኧረ ሉዋና ቆይ ማፍቀር ኃጢአት ነው እንዴ? የወንድም ሚስት ከሆነ አዎ በደንብ ኃጢአት ነው። ሉዋና እባክሽ አንቺ እንኳን ተረጂ። እኔ አንቺን አፍቅሬ አንቺን ላለማጣት ነው እኔ ጋር ነች ያልኩሽ። አታስብ፣ ይሄ እኮ ገና ምርመራ ነው። ምንም ካላጠፋ ደግሞ ምንም መፍራት የለብህም አይደል እንዴ? በቅርብ ጊዜ የተነሳችው ፎቶ ቢኖር በጣም ጥሩ እኮ ነበር። አይ ሳራ መች ፎቶ ትነሳለች ብለህ ነው? እሷ ስራዋን ነው የምትለው። ምናልባት የቅርብ ጊዜ ፎቶ ስልክህ ላይ ቢኖር ጥሩ ፍንጭ ሰጠን ነበር እኮ ብዬ ነው። ቆይ ልክ ሳራ ከመሄዱ አንድ ቀን በፊት የባለቤቴ ልደት ነበረ። ከእንትኗ ጋር ከእርግዝናዋ ጋር አያይዞ አንድ ፎቶ እንዲያውም አንስቻት ነበረ። ሮቤል ምን እያደረክ ነው? ይህም ራሱ ቡና ስታፈላ ነው የሚያሳየው። አሁኑን ወደ ቤት መልሰኝ። ምነው መርማሪ ችግር አለ? እዛ ስንሄድ እነግርሃለሁ። ከመመለሳቸው በፊት መሄድ አለብን። ና ፈጠን በልና። ምንድነው? ሮቤል እዛ ጋር የነበረው ሻሽ የት አለ? የምን ሻሽ እንዴ? የደበቅከውን የሳራን ሻሽ ካደረክበት ቦታ ይዘናል። አረ ሻሽ ካስቀመክበት ቦታ አውጣ።